ሰላም የተወደዳችሁ ተመልካቾቻችን እንዴት ተሰነበታችሁ? ከአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅታችን ተጀምሯል። የዛሬው የወቅታዊ ዝግጅታችን የአማራ ክልል ኢንዱስትሪና ኢንቨስትመንት እንቅስቃሴን የተመለከተ ይሆናል። ለምናነሳቸው ሀሳቦች ምላሽና ማብራሪያ እየሰጡን አብረውን ቆይታ የሚያደርጉት ደግሞ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ ይሆናሉ። ከእሳቸው ጋር ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። አቶ እንድሪስ ሀሳቦትን ለመስጠት ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። እንኳን ደህና መጡ። እኔም አመሰግናለሁ። የመጀመሪያው ጉዳያችን የምናደርገው በቅርብ ዓመታት የአማራ ክልል የሰላም እጦት ውስጥ እንደቆየ ይታወቃልና ባለፉት ዓመታት የነበረው የክልሉ የሰላም እጦት ጉዳት ካደረሰባቸው ዘርፎች መካከል አንደኛው የኢንቨስትመንት ዘርፉ እንደሆነ ይነሳልና እንደው በተለይ ለዘርፉ ተሰጥቶት ከነበረ ትኩረት አንጻር ጉዳቱ እንዴት ይታያል? አለመረጋጋቱ በክልላችን በሁሉም ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ቀውሶችን አስከትሏል። በዋናነት ጉዳት ከደረሰባቸው ዘርፎች ውስጥ ደግሞ የኢንቨስትመንት ዘርፉ በዋናነት የሚጠቀስ ነው። መገለጫዎቹ በብዙ መልኩ ማንሳት ይቻላል። በተለያየ ጊዜም በዚህ ጉዳይ ላይ መግለጫ ማብራሪያም ሰጥተናል። ዞሮ ዞሮ በተለይ ኢንቨስትመንት ሰላም ይፈልጋል፣ የተረጋጋ አካባቢ ይፈልጋል። ባለሀብት ሀብቱን ኢንቨስት ማድረግ የሚፈልገው የተረጋጋ አካባቢ ወይም ደግሞ ንብረቱ በሚጠበቅበት አካባቢ ላይ ከመሆኑ ጋር ተያይዘው ቀደም ሲል የክልላችንን መረጋጋት፣ ሰላም ታሳቢ አድርገው እና ሌሎችንም ክልሉ ያሉትን የመልማት አቅሞች እንደ ድል ተጠቅሞ በክልላችን ኢንቨስት ለማድረግ የወሰኑና እየሰሩ ያሉ ባለሀብቶች ቁጥር ከፍተኛ ነው። በዚህ ሂደት ውስጥ ችግሮቹ ገጥመውናል ማለት ነው። እንግዲህ ችግሮቹ መገለጫዎቹ ብዙ ማንሳት ይቻላል። አንዱና የመጀመሪያ ጉዳይ በተለይ ባለሀብቱ አካባቢ የነበረው ወከባ፣ ባለሀብቱ ተረጋግቶ እንዳይሰራ በተለያየ አግባብ ባለሀብቱን ሀራስ የማድረግ ሁኔታዎች ነበሩ። ሁለተኛ የምርት እንቅስቃሴ የተገታበት ነው የነበረው። በተለይ ደግሞ የአምራች ኢንዱስትሪ የሚጠቀምባቸው ጥሬ እቃዎች ከቦታ ቦታ የሚንቀሳቀሱበት ሂደት በጣም ተገቷል። ጥሬ እቃ ብቻም ሳይሆን ያመረቱ ምርቶችም ጭምር ወደ ገበያ እንዳይወጡ ብዙ እንቅፋቶች ተስተውለዋል። ሶስተኛ ጉዳይ እገታና የተለያዩ በተለይ ሰራተኛው እንዳይገባ፣ ሰራተኛው አድማ እንዲያደርግ፣ ኢንዱስትሪዎቹ እንዳያመርቱ ሰራተኞች ላይ የሚሰሩ ስራዎችም በዋናነት የሚጠቀሱ ጉዳዮች ናቸው። አራተኛውና ዋና ጉዳይ መንግስት ተንቀሳቅሶ የነዚህን ማነቆች እንዳይፈታ፣ አስፈላጊውን ድጋፍ እንዳያደርግ በተለይ የሰራተኛ እንቅስቃሴን የተገደበት ሂደት አለ። አልፎ አልፎም ደግሞ ውስን የኢንቨስትመንት ፕሮጀክቶች ላይ ዘረፋም ተስተውሏል። ነገር ግን ህዝባችን አስተዋይና ርቆ አሳቢ ከመሆኑ ጋር ተያይዞ በተለይ ዘረፋ የተካሄደባቸውን የኢንቨስትመንት ፕሮጀክቶች መልሶ ማህበረሰቡ ራሱ የጠበቀበት ሂደት ነው ያለው። ይሄ ወደፊት ለሚመጡትን ባለሀብቶቻችን የበለጠ ኮንፊደንስ እንዲሰማቸው የሚያደርግ የህዝባችን ባህል እሴት ነው ብሎ መውሰድ ይቻላል። በአጠቃላይ ዘርፉ ይህንን ሁኔታ ተመልክቶ ደግሞ አዳዲስ ኢንቨስተሮች ወደ ክልላችን እንዳይመጡ የራሱን የቻለ ጥላሸት የቀባ ሁኔታ እንደነበረ መውሰድ ይቻላል። ለምሳሌ 2015 ሰላም በነበረበት ጊዜ በክልላችን የነበሩት ወደ ክልላችን መጥተው ኢንቨስት ለማድረግ የነበሩ ፍላጎት ወደ 4426 በላይ ኢንቨስተሮች ኢንቨስትመንት ፍቃድ አውጥተዋል። በካፒታል በጣም ከፍተኛ ነው። የ2017 እና 16ን ከተመለከተ ግን ከ2000 በታች ነው። 1800 አካባቢ የሚሆኑ ባለሀብቶች ናቸው። ስለዚህ ፍሰቱንም ጭምር ገጥቶታል ብሎ መውሰድ ይቻላል ማለት ነው እና አጠቃላይ ኢንቨስትመንቱ ቅድም መግቢያ ላይ ሳነሳ እንደነበረው ሰላም ስለሚፈልግ በትንንሽ ነገሮች የመደንገጥ ሁኔታዎች እኛንም እንትን ብለውናል፣ ጎርተውናል። አሁን የሰላም ሁኔታ እየተረጋጋ ሲመጣ አሁን መነቃቃቶች አሉ። ይህንን የበለጠ አጠናክረን እስካሁን ድረስ የነበሩትን ጉዳቶችንም ጭምር በሚያካክስ መልኩ ስራ መስራት አለብን ብለን እንደ ተቋም ስራ እየሰራ ነው ማለት ነው። እንዲንቀሳቀስ እንዲነቃቃ የኢንዱስትሪና ኢንቨስትመንት ቢሮ ምንድን ነው የሰራው? እንግዲህ በዋናነት ሁላችንም እንደምናውቀው የኢንዱስትሪና ኢንቨስትመንት እንደ ተቋም ብቻም ሳይሆን የክልላችን መንግስት አጠቃላይ የተከሰተውን ኢኮኖሚ መቀዛቀዝ ሊያሻገር የሚችል እና ያለፉትን ያደሩትን የቤት ስራዎች የበለጠ ልናካክስበት የምንችል አሻጋሪ እድገትና ዘላቂ ልማት እቅድ አቅዷል። በዚህ የልማት እቅድ ውስጥ በዋናነት ትኩረት የሰጠው
ኢንዱስትሪና ኢንቨስትመንት የመዋዕለ ንዋይና የአምራች ኢንዱስትሪው ከፍተኛ ቁጥር ያለው ነው። ስለዚህ አንዱና የመጀመሪያ ጉዳይ በዘላቂነት ይህን ችግር ለመፍታት እና ስብራቶችን ለመጠገን በቅድ መመራት አለብን የሚለው የክልላችን መንግስት የወሰደው ኮሚትመንት እና ቁርጠኝነት ከፍተኛ ነው። በዛ ሂደት ውስጥ በአጭር ጊዜም በመካከለኛ ጊዜና በረጅም ጊዜ የምንሰራቸው ስራዎችን ከኛ አኳያ ለይተናል። ቅድም እንዳነሳሁት የጉዳት መጠኖቹ ምንድናቸው የሚለውን አሰስመንት ለመስራት ሞክረናል። ቅድም ያነሳሷቸው ምልክቶች በጥናት ሂደቱ ውስጥ የታዩ ሂደቶች ናቸው ያሉት። ስለዚህ ይህንን መልሶ ወደ ስራ ለማስገባት በተለይ የወደሙ መሰረተ ልማቶች በተለይ አምራች ኢንዱስትሪ የሚጠቀምባቸው የመንገድ፣ የውሃ፣ የመብራት መሰረተ ልማቶች ይህንን መሰረተ ልማት ከሚያቀርቡ ተቋማት ጋር በመቀናጀትና በቅርበት በመስራት ፈጥነው ስራ የሚጀምሩበት ሂደት እየፈጠርን ያለ ነው። ለምሳሌ 9 የአበባ ፕሮጀክቶች ከፍተኛ ውድመት ደርሶባቸው ነው የነበረው። ስለዚህ እነዚህን ቶሎ እንዲያገግሙና ወደ ስራ እንዲገቡ ለማድረግ ከክልላችን የመብራት አገልግሎት ጋር እና ውሃ መሰረተ ልማት ከሚዘሩ ጋር በመነጋገር በወቅቱ ወድሞ የነበሩ መሰረተ ልማቶችን በመጠገን ወደ ስራ በማስገባት አሁን ውስን የሚሆኑት 6 አካባቢ የሚሆኑት ኤክስፖርት ጀምረዋል። ስለዚህ የአምራች ኢንዱስትሪ አካባቢ ያሉትን ጉዳዮችን በተመለከተ በተመሳሳይ መልኩ ክፍተቶችን በለየ መልኩ በዘላቂነት ችግሮችን ለመፍታት ጥናት ላይ የተመሰረተ ምላሽ እየሰጠን ነው ያለ ነው ማለት ነው። ሁለተኛ ጉዳይ ባለሀብቱ አሁንም በእንደዚህ አይነት ጉዳዮች መደንገጥ እንዳይከሰትበት ከባለሀብቶቻችን ጋር በየደረጃው ያለው አመራር ውይይት አድርጓል። በቅርቡም ደግሞ እያደረግናቸው ያለው ከወረዳ ጀምረን በተለይ የኢትዮጵያ ታምርት ንቅናቄ መድረክ የ2018 ተጀምሯል። በዋናነት የንቅናቄ መድረኩ 2 ዓላማዎች እንዲያሳካ እንፈልጋለን በዚህ በጀት ዓመት። አንደኛው የተቀዛቀዘውን የኢንቨስትመንት የበለጠ የማነቃቃት ሁኔታ እንዲኖር እና ባለሀብቱ በቀልቡ ተረጋግቶ በአካባቢ ላይ ኢንቨስት እንዲያደርግ መልሶ ወደ ስራ እንዲገባ የማድረግና ባለሀብቱ ጋር የበለጠ መግባባት ለመፍጠር ታሳቢ ያደረገ ነው። አንደኛው ዓላማ ይሄ ነው። ሁለተኛው ዓላማ ማነቆችን መፍታትና የገጠር ኢንዱስትሪያላይዜሽንና ሰፊ ስራ መስራት ነው። በዚህ በጀት ዓመት በተለይ ትልቁ የመንግስት ኢኒሼቲቭ ሁሉም የክልላችን አካባቢዎች ሁሉም ወረዳዎች ማለት ይቻላል ራሳቸውን የቻለ የመልማት አቅም አላቸው። ስለዚህ ይህን የመልማት አቅም ደግሞ በተለይ ለማኑፋክቸሪንግ ኢንዱስትሪ ጥሬ ዕቃ ያለባቸው አካባቢዎች ላይ በአንድ ወረዳ አንድ አምራች ኢንዱስትሪ ብለን አቅደናል። በዋናነት ዞኖችን ለይተናል፣ ወረዳዎችን ለይተናል፣ ምን አይነት ፕሮጀክቶች ይገባሉ የሚለውን ፕሮጀክቶችን ለይተናል። ይህን ሊያስተባብር የሚችል ባለሙያ ዳይሬክተር መድበናል። በዛ አግባብ ይህንን ንቅናቄ በከፍተኛ ሁኔታ ማስቀጠልና በዚህ በጀት ዓመት ከ198 በላይ አነስተኛና መካከለኛ ኢንዱስትሪዎች በወረዳ ማዕከሎቻችን መገንባት አለባቸው፣ ወደ ስራ ማስገባት አለብን ብለን በኢኒሼቲቭ ይዘናል። ስለዚህ የንቅናቄ መድረካችን አንድም የተቀዛቀዘውን ኢንቨስትመንት ማነቃቃትና ወደ ስራ ማስገባት፣ ሁለትም ደግሞ አዳዲስ ኢኒሼቲቮችን ማስጀመርና ማነቆችን መፍታት ታሳቢ ያደረገ የውይይት መድረኮች ያደረግን ነው። ስለዚህ እነዚህን ጉዳዮች የውይይቱንም ተግዳሮቶችን የመፍታቱንና አዳዲስ ኢኒሼቲቮችን በመተግበር አሁን የተቀዛቀዘውንና በጸጥታ ችግሩ ያደረሰበትን ውድመት እንዲሁም ደግሞ በሀብቱ ላይ የፈጠረውን የስነ ልቦናም ኢኮኖሚያዊ ማህበራዊ ኪሳራ በሚያካክስ መልኩ ስራ መስራት አለብን ብለን በዚህ አግባብ እየተንቀሳቀስን ነው ማለት ነው። የአምራች ኢንዱስትሪ ዘርፉ እንግዲህ አንደኛው ትኩረት ከሚሰጥባቸው ጉዳዮች መካከል የተኪ ምርቶችን ማምረት ነው። በተለይ ከውጭ የሚገቡ ምርቶችን መተካት በሚያስችል መልኩና በአማራ ክልል ያሉ የአምራች ኢንዱስትሪዎች ይህንን ሚና ከመወጣት አንጻር ምንድነው ያሉበት ደረጃ? እንግዲህ ለአምራች ኢንዱስትሪ ከሚመዘንባቸው ዋና ዋና ጉዳዮች ውስጥ 3 ናቸው። አንደኛው ወይም ደግሞ የምርታማነቱ የሚረጋገጠው አንደኛው ተኪ ምርት ነው። ሁለተኛ ኤክስፖርት ነው። ሶስተኛ የማህበረሰቡ ተጠቃሚነት። ተኪ ምርትን ካነሳን ተኪ ምርት እንደ ሀገር ራሱን የቻለ የተኪ ምርት ስትራቴጂ አለ። መንግስት የትኞቹ ምርቶች ናቸው በሀገር ውስጥ ኢንዱስትሪዎች መተካት ያለባቸው የሚለውን ስትራቴጂ አውጥቷል። ምርቶቹ ተለይተዋል። ኦልሞስት ወደ 93-94 አካባቢ የሚሆኑ ምርቶች በሀገር ውስጥ አምራች ኢንዱስትሪ መተካት አለበት ተብሎ በስትራቴጂው እንትን ተብሏል ማለት ተለይተዋል ማለት ነው። ስለዚህ ይህንን ተልዕኮ ከመወጣት ረገድ የክልላችን አምራች ኢንዱስትሪዎችም ከፍተኛ ሚና ተወጥተዋል።
ባለፉት 6 ወራት ብቻ ወደ 409 የሚሆኑ አምራች ኢንዱስትሪዎች ወደ 69 አይነት የምርት አይነቶችን በማምረት በመጠንም ወደ 297 ሺህ ቶን ተኪ ምርት በማምረት ከ336 ሚሊዮን ዶላር በላይ ማዳን ችለዋል ማለት ነው። ስለዚህ ይሄ ቅድም እንዳነሳሁት እንደ ሀገር 93 አሉ። ከኛ ክልል አኳያ ወደ 69 አካባቢ የሚሆኑትን እየሰራን ነው ያለነው። ቀጣይ እያሰፋን እንሄዳለን። ተኪ ምርት የሚያመርቱ የአምራች ኢንዱስትሪዎች ቁጥር ከጊዜ ወደ ጊዜ እያደገ መጥቷል። ለምሳሌ እኛ ጋር ወደ 409 አካባቢ የሚሆኑት ተኪ ምርትን ያመርታሉ። ይሄ በቀደም ሲል መንግስት ከፍተኛ የውጭ ምንዛሬ እያወጣ ወደ ሀገር ውስጥ ሲያስገባቸው የነበሩ ምርቶችን በሀገር ውስጥ እንዲመረቱ የማድረግ ጉዳዮች ከምንም በላይ የመንግስት ኢኒሼቲቭ ነው። ወደፊትም ደግሞ በተለይ ይህንን ሊተገብሩ የሚችሉ አዳዲስ የአሰራር ማዕቀፎችም በፌዴራል መንግስትም በክልል መንግስትም በተለይ ግዢ መመሪያዎቻችንም ጭምር ይህንን ማዕከል ያደረገ የሀገር ውስጥ አምራቾች ገበያ የሚያገኙበት በጥራትም በዋጋም በመጠንም ተወዳዳሪ እንዲሆኑ የሚያደርግ የአሰራር ማዕቀፎችም ጭምር እየተሻሻሉ ስለሚሄዱ ቀጣይ ለአምራች ኢንዱስትሪው ትልቅ ተስፋ ይኖረዋል ብዬ አስባለሁ። አሁን ላይ ቅድም የገለጽኳቸው ቁጥሮች የበለጠ ምርትን በመተካት ረገድ የአምራች ኢንዱስትሪ ሚና ከፍተኛ ነው ብሎ መውሰድ ይቻላል። ይህም በማድረጉ ምክንያት ቅድም ካነሳኋቸው 3ቱ ተልእኮች አሉ። የማህበረሰቡ ተጠቃሚነት ነው። በተለይ ደግሞ በክልላችን ምርት በተለይ ደግሞ የኢንዱስትሪ ምርቶች ወደ ክልላችን እንዳይገቡ መንገድ በተዘጋበት ጊዜ እንቅስቃሴ በተገታበት ጊዜ ይሄ በየአካባቢ ያሉ ኢንዱስትሪዎች ማህበረሰቡን በማሻገር ገበያውን በማረጋጋት እና ምርቶችን በሚፈለገው መጠን በማቅረብ የተወጡት ሚና ቀላል ነው ብሎ መውሰድ አይቻልም። እነዚህ ባይኖሩ ኖሮ የሁኔታችን አጠቃላይ ከግብይት ስርዓታችን ጋር ያለው ነገር ምን ይሆናል ብሎ መተንበይ አያቅትም ማለት ነው እና ገበያውን በማረጋጋት የውጭ ምንዛሬ መንግስት የሚያወጣቸውን የውጭ ምንዛሬ እንትኖችን በማዳን ያላቸው አስተዋጽኦ ከፍተኛ ነው። ስለዚህ ይሄንን የበለጠ አጠናክረን ቀጣይም በተለይ የሀገር ውስጥ ምርት ወይም ደግሞ ተኪ ምርት የሚያመርቱ ኢንዱስትሪዎች ላይ በስፋትና በትኩረት እንሰራለን ብለን ነው እያሰብን ያለነው። በቀጥታ ከማህበረሰቡ ጋር የሚገናኙ ምርቶችም ይሄ ስለሆኑ ለዛም ነው ቅድም በኢኒሼቲቭ ገጠር ኢንዱስትሪያላይዜሽን ብዬ ሳነሳ የነበረው አርሶ አደሩ በየአካባቢው የሚያመርታቸው ምርቶች እሴት ጨምሮ እንዲጠቀምባቸው የገበያ ሁኔታው በአቅራቢያው እንዲሆን ምርቶችን በአካባቢው እንዲያገኝ እና የበለጠ ትስስሩ የተጠናከረ እንዲሆን ለማድረግ ይሄ ኢኒሼቲቭ መተግበር አለበት ሲባል በዋናነት ከተኪ ምርት ጋር የሚያያዙ ስራዎችንም ጭምር በዘላቂነት የሚፈታ አፕሮች ስለሆነ ይሄንን አስተሳስሮ መስራት ያስፈልጋል ብለን ስትራቴጂው ላይ በተቀመጠው አግባብ ትኩረት ሰጥተን እየሰራን ነው ማለት ነው። አማራ ክልል ላይ እየተመረቱ ያሉ ምርቶች በሀገር ውስጥ ገበያው ያላቸው ተደራሽነትም ተወዳዳሪነትም እንዴት ነው የሚገለጸው? ከተደራሽነት አኳያ ኢንዱስትሪዎቹ በየአካባቢው ስለሆነ ያሉት ለምሳሌ የዘይት ምርቶችን ብንመለከት፣ የዱቄት፣ የፓስታ፣ የመኮረኒን ብንመለከት እና አልባሳትን ብንመለከት ማህበረሰቡ ያለባቸው አካባቢዎች ላይ ነው ያለው። እዚህ ላይ አሁን በጣም ተግዳሮት ነው ተብሎ የሚወሰደው በተለይ በአመለካከት የሀገር ውስጥ ምርቶችን የመጠቀም ዝንባሌ ትንሽ ከፍተኛ ችግር ያለበት። ብዙዎቻችን የውጭን ነው የምናፍቀው። ነገር ደግሞ ብዙ ሰው ደግሞ ውጭ ሲሄድ ደግሞ የሚገዛው ያው ኢትዮጵያ ውስጥ የተመረተው ምርት መልሶ ተሸክሞት ይመጣል። ስለዚህ ከአመለካከት ላይ ስራ መስራት ያስፈልጋል። ከተደራሽነት አኳያ ብዙም ችግር የለም። ከአቅርቦትም አኳያ ብዙም ችግር የለም። ከዋጋ አኳያ ከየትኛውም መንግስት የውጭ ምንዛሬ ወጥቶባቸው የሚገቡ ምርቶችና የውጭ ምንዛሬ ሳይወጣባቸው የሚመረቱ ምርቶች ዋጋ ገበያ ላይ እኩል አይደለም። ስለዚህ በጥራትም አሁን ተወዳዳሪነት በጣም በከፍተኛ ነው። ከዛም አልፎ ኤክስፖርት ማድረግም የጀመሩ አምራች ኢንዱስትሪዎች አሉን በክልላችን። ስለዚህ ኤክስፖርት አድርገን የውጭ ሀገር ዜጎች የኢትዮጵያ ምርት እየተጠቀሙ ባሉበት አገር ላይ በሀገር ውስጥ የሚመረቱ ምርቶችን ተኪ ምርቶችን የማንጠቀምበት ምክንያት መኖር አለበት ብዬ አላስብም። ስለዚህ የማህበረሰቡ ላይ ያለው አመለካከት አሁን እየተሻሻለ መጥቷል። ምርትን የአካባቢ ምርት የመጠቀም ሁኔታው እየተሻሻለ መጥቷል። ከማህበረሰቡ ጋር ኢንዱስትሪዎቻችን ያላቸው ትስስርም ከፍተኛ እየሆነ መጥቷል። ኢንዱስትሪዎቻችን ከአርሶ አደሩ ጋር፣ ኢንዱስትሪዎቻችን ከዩኒቨርሲቲዎቻችን ጋር፣ ኢንዱስትሪዎቻችን ከሸማቹ ጋር
ያላቸው ትስስሮች የበለጠ ጥሩ እየሆነ መጥቷል፣ እየተሻሻለ መጥቷል። ይሄን ደግሞ የበለጠ ለማስፋት በየጊዜው የሚደረጉ የኤግዚቢሽንና ባዛሮች የአካባቢ ምርት በማስተዋወቅ ምርቱን ከማህበረሰቡ ጋር በማስተሳሰርና የበለጠ የፕሮሞሽን የማርኬቲንግ ስራዎች የሚሰሩበት ሁኔታ ስለሆነ ይሄንን የበለጠ አጠናክሮ መቀጠል ያስፈልጋል ማለት ነው። ከተደራሽነትም ከዋጋም ከጥራትም አኳያ እርግጠኛው የምናገረው በክልላችን ያሉ አምራች ኢንዱስትሪዎች አሁን ላይ እየተሻሻሉ እያደጉ ያሉ የምርት ሂደቶች ውስጥ እንዳሉ ማንሳት ይችላል። ክልሉ በ25 ዓመት አሻጋሪ ቅዱም ላይ ያመላከተው የኢንዱስትሪዎች መስፋፋት ከዚህ በኋላ በየክልሉ ያሉ ጸጋዎችን መሰረት አድርጎ እንዲቋቋሙ ነውና አሁን ላይ ይህንን እቅድ መሰረት አድርጎ ክልሉ ያለውን ጸጋ መሰረት ያደረጉ ኢንዱስትሪዎች እንዲስፋፉ ከማድረግ አንጻር የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ምንድነው እየሰራ ያለው? በዚህ ችግር ውስጥ ነው የክልሉ መንግስት በዋናነት ትልቅ ስራ ሰርቷል ተብሎ ከሚቆጠሩ ዋና ብዙ ስራዎች አሉ። ከዛ ውስጥ አንዱ ይሄን ያጋጠመን ችግር እንዴት እንሻገረው የሚለው የአሻጋሪ እድገትና ዘላቂ ልማት እቅድ ላይ ብዙ ጉዳዮች መልስ አግኝተዋል። ይሄ እቅድ በዚህ በጀት ዓመት 2018 የመጀመሪያ በጀት ዓመቱን ጀምረናል። በዚህ እቅድ ላይ የመጀመር ብቻም ሳይሆን ባለፉት 6 ወራት ጅማሮዎቹ ስኬታማ እንደሆኑ በቅርቡ በአመራር ደረጃ ገምግመናል። በሁሉም ዘርፎች ትክክለኛ ትራክ ላይ እንዳለን ያቀድነው እቅድ አሁን ያጋጠመንን ችግርና በቀጣይ ያሰብነውን ነገር እና ግቦች ለማሳካት እድል እንዳለን የሚያሳይ መሆኑን በሰሞኑን በነበረን የአመራር ግምገማ ማረጋገጥ ችለናል። እንግዲህ በእቅድ ውስጥ በዋናነት ትኩረት የተሰጠው ዘርፍ አምራች ኢንዱስትሪው ነው። አምራች ኢንዱስትሪ ብቻም ሳይሆን አጠቃላይ ልማቱን እንዴት እንምራ በሚል ደረጃ በሮድማፕ ውስጥ በእቅድ ውስጥ በልማት ቀጠና ወይም ደግሞ ስፓሻል ፕላኖች በስፓሻል ፕላን ተለይቷል። ልማት ምን አቅም አለን የሚለው እያንዳንዱ ቅድም ሳነሳ እንደነበረው እያንዳንዱ አካባቢ የራሱን የቻለ ኮምፓራቲቭ አድቫንቴጅ አለው። ሁሉም አካባቢ የክልላችን አካባቢዎች በተለያየ ይለያያል፣ መልካቸው ሊለያይ እንችል አንዳንዱ ለቱሪዝም የተመቸ ነው፣ አንዳንዱ ለግብርና ምርቶች የተመቸ ነው፣ አንዳንዱ ለማዕድናት ለኮንስትራክሽን ኢንዱስትሪ የተመቸ ነው። ስለዚህ ይሄንን እንደየባህሪው እንዴት ማልማት አለብን በሚባል ደረጃ በስፓሻል ፕላን አቅሞቻችንን የመለየት ስራዎች ተሰርተዋል ማለት ነው። ሁለተኛ አቅሞቻችን መለየት ብቻም ሳይሆን እነዚህን አቅሞቻችን እንዴት እንምራ የሚለው የራሱን የቻለ ስትራቴጂ እንዲዘጋጅ ተደርጓል። ለምሳሌ አምራች ኢንዱስትሪውን ከወሰድን ወደ ራሴ ተቋም ወስጄው የ10 ዓመት የአምራች ኢንዱስትሪ ስትራቴጂክ ፕላን አዘጋጅተናል። ከ25 ዓመቱ የአሻጋሪ እድገትና ዘላቂ ልማት እቅድ የሚቀዳ ማለት ነው። በዚህ ስትራቴጂ ላይ በዋናነት ያመላከትናቸው ጉዳዮች እያንዳንዱ አካባቢ ላይ ምን አይነት ኢንዱስትሪዎች ያስፈልጉናል፣ በቀጣይ 5 ዓመት በቀጣይ 25 ዓመት ምን አይነት ኢንዱስትሪዎች ነው በየአካባቢ መገንባት የምንችለው። ለምሳሌ ኮሪዶሮችን ወስደን የአባይ ሸለቆን ብንወስድ በዋናነት በማዕድን ኮንስትራክሽን ምርቶች በጣም የሰጠ ወይም ደግሞ አቅም ያለው አካባቢ ነው። እዛ አካባቢ ላይ የኮንስትራክሽን ኢንዱስትሪ በስፋት የሚስፋፋበትን ስትራቴጂ ዘይደናል ማለት ነው። የግብርና ምርቶች በዋናነት እንትን የሚልባቸው ወይ ደግሞ የሚመረትባቸው ለምሳሌ የሰሜን ምዕራብ አማራ የምንለው ወይም ደግሞ የዚህ ከባህር ዳር ጀምረን እስከ ማርቆስ ድረስ ያለውን ሰሜን ጎጃምን፣ ምዕራብ ጎጃምን፣ አዊን እና ምስራቅ ጎጃም በከፊል ወስደን ብንመለከት ከፍተኛ ምርታማ የግብርና ምርቶች የሚመረተበት አካባቢ ነው። ይሄን አካባቢ ደግሞ የበለጠ የግብርና ምርቶችን ሊያቀነባብሩ ኢንዱስትሪዎች ያስፈልጉናል፣ እዛ አካባቢ ላይ ማስፋፋት አለብን ብለን ቀድመንም ጀምረናል። ለምሳሌ ቡሬ አግሮ ኢንዱስትሪ ፓርክ በዋናነት አንዱ ይሄንን የግብርና እዛ አካባቢ ያለውን የግብርና ምርት የበለጠ እንዲያቀነባብር ታስቦ እየተሰራ ያለ ነው። እንግዲህ በስሩም ወደ 7 የሆኑ አርቲሲዎች አሉ፣ ሩራል ትራንስፎርሜሽን ሴንተር የሚባሉ የግብርና ምርቶችን የሚያቀነባብሩ ከአርሶ አደሩ ተቀብለው ሰሚ ፕሮሰስ አድርገው ለቡሬ አግሮ ኢንዱስትሪ ፓርክ የሚያቀርቡ አርቲሲዎችም ጭምራሉ። ሌሎችም አካባቢዎች መውሰድ ይቻላል። አሁን ወደ ዋግን ብንወስድ በማዕድን በቱሪዝም ተከዜ ተባዝም ብንወስድ በተመሳሳይ መልኩ በማዕድን በቱሪዝም እና እያንዳንዱ አካባቢ የራሱ ፖቴንሻል አለው። ዞሮ ምንድን ለማለት ፈልጌ ነው፣ በልማት ኮሪዶር ለይተናቸዋል። እነዚህ የልማት ኮሪዶሮች የሚመሩበትን ስትራቴጂክ ፕላን አዘጋጅተናል። በዛ ስትራቴጂክ ፕላን መሰረት እስካሁን ድረስ ይዘናቸው የመጣነው ልምምዶች፣ ወረቶች አሉ።
ይህን የበለጠ ማጠናከር አለብን። በአዲሱ እሳቤና በአዲሱ እቅድ መሰረት ወደ ስራ መግባት አለብን ብለን ከ2018 ጀምሮ ስራዎችን ጀምረናል። አሁን በየአካባቢው ያሉ የኢንቨስትመንት ፍሰቶችንም ስንመለከታቸው ካስቀመጥናቸው ስትራቴጂና ከፍላጎታችን አኳያ እየመጡ መሆኑን ያሳዩናል ማለት ነው። ስለዚህ የአምራች ኢንዱስትሪው እያንዳንዱ አካባቢ ባለው ጸጋና ባለው የመልማት አቅም ልክ እንዲመራ ስትራቴጂው ምላሽ ስለሰጠ እኛም በዛ ልክ አመራር እየሰጠን ነው የሚለውን ለማንሳት ለኢንዱስትሪ ለኢንቨስትመንት ታስበው የተሰጡ ቦታዎች ላይ ላላስፈላጊ አገልግሎት የመዋል ልምምዶች አሉ ተብሎ ይነሳል። በተግባርም መሬት ላይ የነበረ ነውና እንዲህ ያሉ ልምምዶችን መሬቶችን አጥሮ የማስቀመጥ ላላስፈላጊ ዓላማ ማዋልን ለመቆጣጠር የኢንዱስትሪና ኢንቨስትመንት ቢሮ ምንድነው እያከናወነ ያለው? የክልላችን መንግስት ከ2011 ጀምሮ በክልላችን በተለያዩ አካባቢዎች ከ28 በላይ ኢንዱስትሪ መንደሮች ከ3226 በላይ ሄክታር መሬት ከሶስተኛው ወገን ነጻ አድርጎ ኢንዱስትሪውን ለማበረታታት የክልሉ መንግስት መሬት አዘጋጅቷል። እንግዲህ ይህንን መሬት መልሰን የተጠቀምንበትን አግባብ ከተመለከትን በራሳችን የምልመላ ጥራት ፕሮጀክቶችን የምንመለምልበት፣ ፕሮጀክቶችን የምንመርጥበት፣ ባለሀብቶችን የምናይበት አታይ በራሱ የቻለ የምልመላ ጥራት ችግር ስለሆነ የሚያለማውም የማያለማውም እኩል ወደ ገበያው የተቀላቀለበት ሂደት እንዳለ ኢንዱስትሪ መንደሮቻችን ይነግሩናል ማለት ነው። ይህንን በዘላቂነት ለመፍታት ተደጋጋሚ ድጋፍና ክትትል ለማድረግ ተሞክሯል። ድጋፍና ክትትል ለማድረግ ብቻም ሳይሆን የክልሉ መንግስት ከመሬት ከማቅረብ በተጨማሪ ለአምራች ኢንዱስትሪ በሰጠው ትኩረት በተለይ ዘርፉ የሚያጋጥመው ማነቆችን ለመፍታት በየአመቱ ትልልቅ በጀቶች እየመደበ የመብራት፣ የመንገድ፣ የውሃ ችግሮችን ለመፍታት ጥረት አድርጓል። በዚህ በጀት አመት ብቻ ወደ 570 ሚሊዮን ብር ለመንገድና ለመብራት እና አምራች ኢንዱስትሪው ምላሽ እንዲያገኝ መድቧል። በተለይ ነባር ፕሮጀክቶች በዚህ በጀት 100% መጠናቀቅ አለበት በሚባል ደረጃ በክልሉ መንግስት በጀትም ፋይናንስ ተደርገው ስራዎች እየተሰሩ ነው። ስለዚህ መንግስትን ሁለንተናዊ ድጋፍ ተጠቅመው ውጤታማ የሆኑ አምራች ኢንዱስትሪዎች አሉ። በጣም አሁን በክልላችን የአምራች ኢንዱስትሪው በኢኮኖሚ ውስጥ ያለው ድርሻ ከጊዜ ወደ ጊዜ እያደገ መጥቷል። የኢንዱስትሪዎቻችን የማምረት አቅም እየተሻሻለ መጥቷል። ለምሳሌ 2014 አካባቢ የኢትዮጵያ ታምርት ንቅናቄ መድረክ ስንጀምር የአምራች ኢንዱስትሪዎቻችን የማምረት አቅም 46% ነው የነበረው። በዚህ 6 ወር ላይ የክልላችን የአምራች ኢንዱስትሪዎች የማምረት አቅም 62.4% ላይ ደርሷል። ይሄ ዝም ብሎ አልጋ ባልጋ የመጣ አይደለም። መንግስት በጣም ትልቅ ኢንቨስትመንት ስላደረገ መንግስት ብቻም ሳይሆን የግሉ ዘርፍም መለወጥ አለብኝ መቀየር አለብኝ ብለው የወሰኑ የቆረጡ ባለሀብቶችም ጭምር በስራ ውስጥ እየተንቀሳቀሱ በዘርፍ ውስጥ እየተንቀሳቀሱ ስለሆነ ነው። ስለዚህ እንደዚህ የሚያማልሉ ውጤቶች ወይም ደግሞ እያደጉ ያሉ ውጤቶች አሉ። ከዛም አልፎ ደግሞ በየአካባቢ ደግሞ ታጥረው የተቀመጡ ከዓላማ ውጭ የሚውሉ የሚያከራዩ ተበድረው ደግሞ የጠፉ በባንክ አስይዘው ሌላ ቦታ ላይ በሌላ ቢዝነስ ላይ የተሰማሩ ባለሀብቶችም እንዳሉ በድጋፍና ክትትል ሂደታችን ለይተናል። ይሄ የየትኛው ከተማ ላይ ማን የሚለው በደንብ ለይተናል። እንግዲህ የአንድ ኢንቨስተር ከኛ ጋር መሬት ሲወስድ ውል ሲይዝ ራሱን የቻለ እንትን አለው፣ ግዴታም አለው፣ መብትም አለው። ስለዚህ መብቶችን ኤክሰርሳይዝ እያደረገ ነው። ግዴታዎቹ ግን አንዱ የወሰደውን መሬት ለተለመለት ዓላማ የማዋል ግዴታ አለበት። ስለዚህ ይህንን ባላዋሉት ላይ ቅድም ያልኳቸው የመንግስት የመጀመሪያው ስራው እነዚህም ፕሮጀክቶች መሬትም ሲያዘጋጅ፣ መንገድም ሲያስገነባ፣ መብራትም እንትን ሲል፣ የመብራት ችግሮችን ሲፈታ፣ የፋይናንስ ችግሮችን ሲፈታ በዋናነት ከምርቱ ወይም ደግሞ ከውጤቱ ማህበረሰቡ ይጠቀማል፣ አካባቢ ይጠቀማል፣ ሀገርም ክልልም ይጠቀማል ከሚል እሳቤ ነው። መንግስት ይህን ያህል ኮሚትመንት ወስዶ እየሰራ ባለበት ይህንን ደግሞ የመንግስትን ከፍተኛ ጥረት ወደ ኋላ ትተው መሬትን ላልተገባ ዓላማ በሚያውሉ ባለሀብቶች ላይ በየደረጃው ራሱን የቻለ የእርምጃ አወሳሰድ ስርዓት አለ። እርምጃ ለመውሰድ ተሞክሯል። ለምሳሌ ባለፈው 6 ወራት ብቻ ወደ 658 የሚሆኑ
የኢንቨስትመንት ፕሮጀክቶች ላይ የተለያዩ እርምጃዎች ተወስደዋል። እንግዲህ እርምጃ ሲባል የጽሁፍ ማስጠንቀቂያዎች ይኖራሉ። አንደኛ፣ ሁለተኛ፣ ሶስተኛ የሚባሉ ማስጠንቀቂያዎች አሉ በየጊዜው የምንሰጣቸው። ከዚህ ውስጥ ወደ 567ቱ አምራች ኢንዱስትሪ ነው። አምራች ኢንዱስትሪዎች ናቸው። ቅድም ያነሳው ኢንዱስትሪ ኢንዱስትሪዎቻችን ታጥረው ነው ያሉት፣ ከዓላማ ውጭ ነው የሚውሉት ብለህ አንተም ያነሳኸው እኛም የምናውቀው በተከታተልም የለየ ነው። እንግዲህ ከዚህ ውስጥ 291 ፕሮጀክቶች ነጥቀናል። ባለፉት 6 ወራት ብቻ 291 ፕሮጀክት ስንነጥቅ ወደ 337 ሄክታር መሬት ወደ መንግስት ካዝና ወይ ደግሞ መሬት ባንክ በገቢ እንዲሆን አድርገናል ማለት ነው። ስለዚህ ዋና ትኩረታችን እርምጃ ሳይሆን ባለሀብቱን ደግፎ ወደ ስራ ለማስገባትና ውጤታማ ማድረግ ቢሆንም ነገር ግን እነዚህን የመንግስትን ጥረቶች እና መንግስት የሚያደርጋቸውን ችግሮችን የመፍታትና የመንግስት ያቀረባቸውን እድሎች ወደ ጎን ትተው መሬትን ላልተፈለገ ዓላማና ለረጅም ጊዜ አጥረው በሚያስቀምጡ ባለሀብቶችና ኢንቨስተሮች ላይ ቅድም ባነሳሁት አግባብ የጀማመርናቸው እርምጃዎች አሉ። ይሄ ወደፊትም ተጠናክሮ ይቀጥላል ማለት ነው። አንድም ይሄ ጉለት ቅድም እንዳነሳሁት አንድም ከኛ የምልመላ ጥራት ጋር የሚያዝ ነው። ሁለትም ደግሞ ወደ ስራም ከገቡ በኋላ ከኛም የድጋፍና ክትትል ክፍተቶች የመነጩ ነው ብለን ነው እኛም እናምን። ስለዚህ ከድጋፍ ዞሮ ዞሮ እስከገቡ ድረስ በድጋፍና ክትትል እነዚህን አካላት ማብቃት ዋናው የመንግስት ትኩረት ነው የሚሆነው። ይህንን እየሰራን ያለ ነው። ይህንን ሁሉ ጥረቶች ግን በማይጠቀሙት ላይ ቀጣይም የተጠናከረ እርምጃ በክልሉ እንደ ተቋም እንደሚወሰድ በዚህ አጋጣሚ ላረጋግጥ ነው የምፈልገው። ጀምረናል፣ ቀጣይም አጠናክረን እንቀጥላለን። ክልሉ የሚፈልገው የኢንቨስትመንት እንቅስቃሴ አለ። አሁንም ማልማት ወደ ስራ መግባት የሚፈልጉ የመሬት ፍላጎት ያላቸው ባለሀብቶች አሉ። በተቃራኒው ደግሞ መሬት አጥረው ለረጅም ዓመት ያስቀመጡ አሉና እንዲህ ያለው ልምምድ ኢንቨስትመንቱን ምን ያህል ጎድቶታል? እርስ በራሳቸው የሚጋጩ ሁለት ጉዳዮች አሉ በክልላችን። አንደኛው በተለይ በቅርብ ጊዜ የሚመጡ ባለሀብቶች ልምምዱ ያለው ካሳ እየከፈሉ ነው መሬት የሚወስዱት። የአሰራር ማዕቀፋችን እንደዛ ነው የሚለው። ቀደም ሲል ከ10 ዓመት በፊት መሬት የወሰዱ አካላት ግን መንግስት ዘርፉን ለማባራታት ሲባል ቅድም እንዳነሳሁት ከሶስተኛ ወገን መንግስት ራሱ ካሳ ነፃ አድርጎ መሬት ነው ያቀረበው። አሁን ሁለቱን ስናወዳድር ካሳ ከፍለው ወደ ስራ የገቡ ፕሮጀክቶች ውጤታማ ናቸው በክልሉ። ነገር ግን ደግሞ ምንም ኮንትሪቢዩሽን ሳይኖራቸው በመሬቱ ላይ ምንም እሴት ሳይጨምሩ ምንም ኮስት ሳያደርጉ መሬት የተቀበሉ አካላት ዛሬ ቢሆን በኢንዱስትሪ መንደሮቻችን ላልተፈለገ ዓላማ እየዋሉ መሆኑን ቅድም እንዳነሳሁት በድጋፍና ክትትል ሂደታችን ለይተናል ማለት ነው። ስለዚህ ይሄንን ማሳረቅ አለብን። አንድም ዋና አሁን ቅድም የ337 ሄክታር መሬት ወደ መንግስት ካዝና መልሰናል ብለን ስናስብ እነዚህ መሬቶች መልሰው ለአዳዲስ ኢንቨስተሮች ባለሀብቶች የሚውሉበት ሁኔታ እንፈጥራለን ማለት ነው። ስለዚህ አሁን ለይተን እንዲሁ በእንትን ሳይሆን የትኞቹ ፕሮጀክቶች ያስፈልጉናል፣ ቅድም በስፓሻል ፕላን ወይም ደግሞ በሮድ ማፕ እየተመራን እንዳልነው ሁሉ የትኛው አካባቢ የትኛው ኢንቨስትመንት ያስፈልገናል ብለን ለይተን ትኩረት አድርገን እየሰራን ነው። ይህን ካደረግን ደግሞ የዚህ አካባቢ ያሉትን የቢሮክራሲ ችግሮችን መፍታት ይጠበቅብናል ማለት ነው። በዚህ በጀት ዓመት የክልላችን መንግስት ከሰራቸው በተለይ አሻጋሪ እድገትና ዘላቂ ልማት እቅድ ጋር ተያይዞ የተፈታ ዋና ጉዳይ ከዚህ ከአገልግሎት ጋር የሚያዙ ከመሬት አቅርቦት ጋር የሚያዙ ጉዳዮች ሴንትራላይዝድ እንዲሆኑ ተደርጓል። ለምሳሌ መሬት ቀደም ሲል በተለያዩ ተቋማት በከተማም በገጠር ተብሎ በሁለት ተከፍሎ ይመራ ነበር። አሁን ላይ መሬት በአንድ ተቋም ብቻ እንዲመራ ተደርጓል። ይሄ በተለይ ባለሀብቱ እዛዚህ የሚጠይቃቸውን ጥያቄዎች በአንድ ተቋም ምላሽ እንዲያገኝ እድል ፈጥሯል ማለት ነው። ሁለተኛ አገልግሎቱን ለማዘመን መንግስት እያደረጋቸው ያሉ የአገልግሎት ማሳለጫ ሂደቶች ለምሳሌ አንድ ማዕከል አገልግሎትም ከወሰድን እነዚህን ለኢንቨስትመንቱ ሰርቪስ የሚሰጡ አገልግሎት የሚሰጡ ተቋማትን ወደ አንድ አሰባስቧል። ስለዚህ የትኛው ፕሮጀክት መሬት ጠያቂ ያለ የትኛው አገኘ የትኛው አላገኘ ብሎ ትራክ አድርጎ ፎሎ አፕ ለማድረግ ክትትሎቹ የበለጠ ተቋሞች ለመናበብ እድል ሰጥቷል ማለት ነው። ነገር ግን በተለይ መሬት በአሁኑ ሰዓት በዋናነት ያለው አርሶ አደሩ ጋር ከመሆኑ ጋር ተያይዞ ከአርሶ አደሩ መሬት የማግኘት ቀላል ነው ብሎ መውሰድ አይቻልም። ምክንያቱም የአርሶ አደሩንም ጥቅም ማስከበር ይጠበቅብናል።
የአርሶ አደሩ ከመሬት ማግኘት ያለበትን የካሳ ሂደቶች መልሶ የማቋቋም ሂደቶች ምላሽ መስጠት ይጠበቅብናል። ስለዚህ እንደነዚህ አይነት ጉዳዮች አሁንም ከአቅርቦታችን አኳያ በሚፈልገው ፍጥነትና ልክ ሂዷል ብሎ መውሰድ አይቻልም። ዞሮ ዞሮ በተቋማት መካከል አሁን የጀመርናቸው መናበቦች የጀመርናቸው መቀናጀቶች እንዲሁም ደግሞ በየአካባቢ እየፈጠርን ያልናቸው የግንዛቤ የመፍጠር ስራዎች ከመሬት አቅርቦት አኳያ ያሉትን ችግሮች ለመፍታት እድል ይሰጠናል። አንድም በእጃችን ያሉትን እና ከዓላማ ውጭ እየዋሉ ያሉትን መሬት መልሰን የመጠቀም አቅጣጫ እንከተላለን። ሁለትም ደግሞ አዳዲስ ክላስተሮችን የማስፋፋት መሬቶችን የማዘጋጀት ስራዎችን ቅድም እንዳልኩት ከተቋማቶቹ ጋር በቅርበት እንሰራለን ማለት ነው። ለምሳሌ በዚህ በጀት ዓመት ወደ 30,000 ሄክታር መሬት በአምራች ኢንዱስትሪውም በሌሎች ኢንቨስትመንት ዘርፎችም ማዘጋጀት አለብን ብለን አቅደናል። ይሄ እቅድ የኛ እቅድ ብቻ ሳይሆን የመሬት ቢሮ እቅድ ነው። ይሄ እቅድ የመሬት ቢሮና የኢንዱስትሪና ኢንቨስትመንት ቢሮ እቅድ ብቻ ሳይሆን የዞኖቻችንም እቅድ ነው። ይህን እቅድ ለእያንዳንዱ ዞኖቻችን ካስኬድ አድርገው ወስደዋል። የትኛው ዞን ምን ያህል መሬት ዘንድሮ ለኢንቨስትመንት ማቅረብ አለበት ብለን ለይተን አቅደናል ማለት ነው። በዚህ አግባብ ባለፉት 6 ወራት የጀመርናቸው ልምምዶች ጥሩ ናቸው። ከፍላጎታችን አኳያ እና ከችግራችን አኳያ ግን አሁንም እያሻገረን አይደለም፣ ስራ መስራት ይጠበቅብናል የሚል ሀሳብ ነው ለማንሳት እንፈልገው ማለት ነው። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅታችን እየተከታተላችሁ ትገኛላችሁ። የአማራ ክልል የኢንዱስትሪና ኢንቨስትመንት እንቅስቃሴን በዛሬው ዝግጅታችን እያነሳን ቆይታ እያደረግን ነው። የአማራ ክልል የኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ ለምናነሳቸው ሀሳቦች ምላሽና ማብራሪያ እየሰጡን ይገኛሉ። ቆይታችን ይቀጥላል። አቶ እንድሪስ እንግዲህ እስካሁን ላሉ የጉድለቶች አንደኛው የሚነሳው የፕሮጀክቶች የአመላመል ሂደት ነው። በቅርቡም በሕዝብ ተወካዮች ምክር ቤት እንደ ሀገርም ደረጃ ሲነሳ የነበረው ባለሀብቶች የሚመለመሉበት መንገድ አቅማቸውን ያገናዘበ አለመሆን አንዱ ዘርፉን ጎድቶታል ተብሎ ይነሳልና ከአማራ ክልል የኢንዱስትሪና ኢንቨስትመንት ፕሮጀክቶች ምልመላና መረጥ አንጻር ያሉ ውስንነቶችን ለይቶ ከማረም አንጻር ቢሮ ምንድን ነው እየሰራ ያለው? ፕሮጀክቶች ውጤታማ ለምን አልሆኑም ብለን ስናነሳ ዋናው ችግሩ ከምልመላችንና መረጣ ጋር የተያያዙ መሰረታዊ ችግሮች የፈጠሯቸው ናቸው። አንድ ሁለተኛ ተመልምለውም ከመጡም በኋላ ያደረግንላቸው ድጋፍና ክትትልም ውስንነት ስላለባቸው ነው ብለናል። ሁለት ይህንን በዘላቂነት ለመፍታት ክፍተቶችን ስለለየን አሁን በተለይ ከአዲሱ እቅድ ወይም ደግሞ ከአሻጋሪ እድገትና ዘላቂ ልማት እቅድ ጋር ተያይዞ የተቋማት አደረጃጀት ምን መምሰል አለባቸው፣ ይሄን እቅድ እንዴት ምን አይነት ተቋም ምን አይነት መዋቅር ነው ሊሸከመው የሚችለው የሚለው በቅርቡ በየተቋማቱ የአደረጃጀት ወይም ደግሞ የመዋቅር ማስተካከያዎች ተደርጓል። መስተዳድር ምክር ቤታችንም አጽድቆታል። ይሄንን ተከትሎ አዳዲስ የህግ ማዕቀፎችን ማዘጋጀት እንዳለብን አቅጣጫዎች ተቀምጠዋል። በዚህም በተለይ እስካሁን ድረስ ስንመራባቸው የነበሩ የኢንቨስትመንት ህጎቻችን ያ ማለት በክልል ደረጃ ያሉ የኢንቨስትመንት ህጎቻችን መሻሻል እንዳለባቸው እኛም ማምነንበታል። ስለዚህ ይሄንን ባጠረ ጊዜ ውስጥ ህጎቻችን የማሻሻል ስራዎች መስራት አለብን ብለን ኮሚቴዎችን አዋቅረን ለአምራች ኢንዱስትሪዎችም ለሌሎች ኢንቨስትመንት ዘርፎችም ምን አይነት ስታንዳርድ ያስፈልገናል፣ የመረጣ ሂደታችን ምን ላይ መመስረት አለበት፣ እንዲሁም ደግሞ በዛ ሂደት ውስጥ በምልመላ ሂደት ውስጥ ያለፉትን ባለሀብቶች እንዴት ነው ፎሎ አፕ ማድረግ ያለብን፣ ድጋፍና ክትትላችን ምን መምሰል አለበት የሚለውን ራሱን የቻለ የአሰራር ማዕቀፍ እያዘጋጀን ያለ ነው። ይሄ የበለጠ ጉልታችን ይሞላል ብለን ነው የምናስበው። ሁለትም ደግሞ በእቅዳችን ያስቀመጥነውን ተልዕኮ ለማሳካት እድል ይፈጥራል ብለን ነው የምናስበው። ስለዚህ የክልላችንን መንግስት በተለይ የአስተዳደር ስነ ስርዓት አዋጅን አጽድቋል በቅርቡ። ተቋማት የሚሰጧቸው አገልግሎቶች ለህዝብ ግልጽ፣ ተደራሽ፣ ህዝብ እንዲያውቃቸው ማድረግ አለበት። ስለዚህ እያንዳንዱ ተቋም የሚመራበትን ህጎችን ማህበረሰቡ እንዲያውቃቸው፣ ደንበኞቻቸው እንዲያውቃቸው መደረግ አለበት። እያንዳንዱ ተቋም ራሱን የቻለ በህግ ማዕቀፍ መመራት እንዳለበት ህጉ ይደነግጋል። ስለዚህ ይህንኛውም ህግ እንደ ተጨማሪ አቅም የሚያገለግለን ሆኖ እንደ ተቋም እስካሁን ድረስ ስንመራባቸው የነበሩ የቆዩ የኢንቨስትመንት የአሰራር ማዕቀፎች በተለይ ደግሞ ቢሮክራቲክ የሆኑ ሂደቶችም ጭምር የበለጠ ማሻሻል አለብን ብለን ወደ ማጠቃለያ ምዕራፍ ላይ ነው ደርሰናል። ስለዚህ
በቀጣይ ይሄንን በክልላችን ጠቅላይ አቃቢ ሕግ በኩል ጸድቆ ወደ ስራ የምንገባበት ነው የሚሆነው። ሁለተኛ ህግ ማውጣት ብቻም ሳይሆን ህጎቻችንን በምን አግባብ መተግበር አለብን በሚለው አጠቃላይ በተለይ ከኢንቨስትመንትና ኢንዱስትሪ ልማት አኳያ የምንሰጣቸውን ሰርቪሶች፣ አገልግሎቶች ሙሉ ዲጂታል ማድረግ አለብን ብለን አጠቃላይ ሲስተሞችን አልመተናል። አሁን ሲስተሞችን ኦፕሬት የሚያደርጉ ባለሙያዎችን ስልጠና እየሰጠን ነው ያለ ነው። ይህንን በቅርብ እናጠናቀቃለን። ይህንን እንደጨረስን ወደ ሙሉ ተግባራ እንገባለን። ስለዚህ አገልግሎት አሰጣጣችንም ላይም ያሉትን ክፍተቶችን በዘላቂነት እንፈታለን። ሁለተኛ በህግ ማዕቀፎቻችን ላይ ያሉ ጉለቶችን በተለይ ከምልመራ ጥራት ጋር የሚያዙ ስታንዳርዶችን በአግባቡ ሴት አድርገን በስታንዳርዱ መሰረት ባለሀብቶች የሚመልመል ስራዎችንም እንሰራለን ብለን የምናስበው የምናለማው ሲስተም እንደነዚህ አይነት የጥራት ችግሮችንም በመፍታት ረገድ ራሱን የቻለ ተደማሪ አቅም እንደሚሆነን ታሳቢ አድርገን በሰነድ ከምናዘጋጅ ህግን ባሻገር አገልግሎቱን እንዴት ሲስተማይዝር እናድርገው፣ እንዴት ዲጂታል እናድርገው ብለን በዛ ልክ እየተዘጋጀን ነው ያለነው። በቀጣይ እነዚህ ጎደሎች በእርግጠኝነት እንፈታቸዋለን ብዬ አስባለሁ ማለት ነው። የአማራ ክልል ኢንዱስትሪዎች መሰረታዊ ችግር ተብሎ የሚነሳው አንደኛው መሰረተ ልማት ነውና በተለይ መብራት፣ የመንገድና ሌሎችም ተያያዥ መሰረተ ልማቶች ብዙ ኢንዱስትሪዎች በተሟላ መንገድ ምርት እንዳያመርቱ አድርጓል ተብሎ ይነሳልና ይሄንን በዘላቂነትም ቀጣይ ያለውን የመልማት እቅድም ታሳቢ አድርጎ ለመፍታት ምንድነው እየተደረገ ያለው ጥረት? አንዳንዱ እየተንከባለሉ የመጡ የረጅም ጊዜ ችግሮች አሉ። በተለይ ያለፉ ስርዓት በክልላችን መንግስት እና ህዝብ ላይ ያሳደረው ጠባሳ ያሳደረው በደል የክልላችን ህዝብም በአግባቡ የሚረዳው አንዳንድ አካባቢዎች ሆን ተብለው አክሰሰብል እንዳይሆኑ የመብራት ዝርጋታው ችግሮች፣ የመንገድ ችግሮች እንዳለባቸው ሁላችንም የምናውቀው ነው። ወደ ኢንዱስትሪው ዘርፉ ወደ ኢንቨስትመንት ዘርፉም ደግሞ ስንመለከት በጣም ፖቴንሻል የሆኑ የክልላችን አካባቢዎች የዚህ እድል ተጠቃሚ አልነበሩ። እነዚህ ጉዳዮች ሙሉ በሙሉ ምላሽ ያገኙት ከለውጡ በኋላ አዲሱ አመራር ከመጣ በኋላ ለነዚህ ዘርፎች ላይ የተሰጠው ትኩረት እና ዘርፎቹን ማነቆች ለመፍታት በየጊዜው የሚደረጉ የፋይናንስ ድጋፎች ከጊዜ ወደ ጊዜ ተግዳሮቶችን እየፈታ መጥቷል ማለት ነው። ለምሳሌ ከደጀን እስከ ባህር ዳር ብቻ ብንወስድ በምዕራቡ ማለት ነው እንግዲህ ያለን የኃይል አቅርቦት ሁላችንም የምናውቀው ነው። ይሄ አሁን ሰሞኑን የተፈጠረ ሳይሆን ላለፉት አመታት ከለውጥ በፊት በነበሩ ችግሮች ላለፉት 30 አመታት አካባቢ ላይ የደረሱ በደሎች እና ችግሮች ነው። ስለዚህ አሁን መንግስት በጥራት ለይቷል። ይሄንን በዘላቂነት እንዴት መፍታት አለብን ተብሎ እና እዚህ አካባቢ ያሉትን የኢንቨስትመንት ፕሮጀክቶች የኃይል አቅርቦት ችግሮቻቸውን እንዲፈቱ፣ የመንገድ ጋር የሚያዙ ጉዳዮች እንዲፈቱ ለኢንዱስትሪዎች ብቻም ሳይሆን አጠቃላይ ፐብሊኩም ጭምር ጥያቄ እያነሳ ስለሆነ ይሄ እንዴት መፍታት አለብን በሚባል ደረጃ ከደጀን ጀምሮ እየሰሩ ያሉ መሰረተ ልማቶች አሁን ይቀርቡ ሁላችንም የምናውቀው ነው። ስለዚህ ተስፋ አለን ማለት ነው። አሁን ደጀንና ከምስራቅ ጎጃምን ማርቆስን ወስደን አሁን የመብራት ችግር አሁን ከረንት የመብራት ችግር ማንሳት አንችልም። ኢንዱስትሪዎቻችን ማንሳት አይችሉም። ቀደም ሲል በነበረው ግን ነበረ። ከዚህ በኋላ ያሉትን ደግሞ መፍታት አለብን ተብሎ ስራዎች እየተሰሩ ነው። ስለዚህ አንዳንዱ ታስቦበት ለረጅም ጊዜ የነበሩ ተግዳሮትና ችግሮች አሉ። ነገር ግን የፌዴራል መንግስትም የክልላችን መንግስትም እነዚህ ችግሮች በዘላቂነት እንዴት ይፈቱ፣ የተካይ ምን ችግር አለ ተብሎ ተለይቷል። በዛ አግባብ ምላሽ መስጠት እየተሞከረ ነው። ስለዚህ ችግሮቹን በፌዴራል መንግስት ብቻም ሳይሆን በክልል መንግስትም በዘላቂነት ለመፍታት የክልላችን መንግስት ቅድም መግቢያ ላይ ሳነሳ እንደነበረው በጀቶችንም እየመደበ የበለጠ ስራዎችን እየሰራ ነው። ለምሳሌ በዚህ በጀት ዓመት ብቻ ከ570 ሚሊዮን ብር በላይ ለመብራት ክፍያ አውሏል። ለኢንዱስትሪዎች ብቻ ማለት ነው። እንግዲህ አትክልትና ፍራፍሬ ያላሉ የውሃ አቅርቦቶችን የመንገድ አቅርቦቶችንም እየሰራ ነው። በየአካባቢው የሚሰሩ የአስፋልት መንገዶች፣ የጠጠር መንገዶች፣ የቱሪዝም መዳረሻዎቻችንና የኢንቨስትመንት ፕሮጀክቶቻችን አክሰስ በሚያደርግ መልኩ እነሱን ተደራሽ በሚያደርግ መልኩ እንዲመራ እየተደረገ ነው። ስለዚህ ቀደም ሲል የነበሩ ስብራቶች፣ ከዚህ በፊት የነበሩ ጎደሎች ከለውጥ በኋላ እየተሞሉ እና እየተፈቱ መሆኑን ለማሳየት ነው የፈለኩት። ያ ማለት አሁንም ችግሩ ሙሉ በሙሉ ተፈቷል ብሎ መውሰድ አይቻልም። አሁንም አልፎ አልፎ የመብራት መቆራረጦች፣ ኃይልን በአግባቡ ያለማግኘት ችግሮች አልፎ አልፎ ፈተናዎች ናቸው።
አንዳንድ አካባቢዎች ላይ ደግሞ ኢንዱስትሪዎቹ ከአካባቢው ካለው አቅም በላይ በመሆኑ ምክንያት የኃይል አቅርቦቱ አነስተኛ መሆን እንደ ዋናነት ማንሳት ይቻላል። ለምሳሌ ደብረ ብርሃንን፣ ቡልጋና አካባቢን ከወሰድን በጣም ከፍተኛ የአምራች ኢንዱስትሪ ክምችት ያለበት ነው። እንግዲህ ቀደም ሲል የተሰሩ ሰብስቴሽኖችና የመስመር ዝርጋታዎች ይህንን ታሳቢ ያደረጉ አልነበሩም። የወደፊትን እድገታችንን ታሳቢ ያደረጉ አልነበሩም። ነገር ግን አሁን ደግሞ ሌላ ዲማንድ ተፈጥሯል ማለት ነው። ሌላ ፍላጎት ተፈጥሯል ማለት ነው። ስለዚህ ይህንን መፍታት አለብን በሚባል ደረጃ በቅርቡም በአምራች ኢንዱስትሪ ፕሮጀክቶች ላይ ምን ችግሮች አሉ በሚል ደረጃ የፌዴራል የአምራች ኢንዱስትሪ ካውንስል በክቡር አምባሳደር ግርማ ብሩ የሚመራው ቡድን በክልላችን በሰሜን ሸዋና አካባቢው እንዲሁም ደግሞ በባህር ዳርና አካባቢው ተንቀሳቅሰው ኢንዱስትሪዎቻችንን ጎብኝተዋል። ሲጎበኙ ጉብኝት ብቻም ሳይሆን ምን ችግር አለባቸው የሚለውንም ጭምር ለይተዋል። ይሄ በዚህ በማድረግ ሂደት ውስጥ ሁሉም የሚመለከታቸው ስቴክሆልደሮች የዚህ የጉብኝቱ አካል ነው የነበሩት። መብራት የሚያቀርበው፣ ፋይናንስ የሚያቀርበው፣ በተለይ የዚህ ከቴሌኮሙኒኬሽን ጋር የሚያዝ የኔትወርክ ጋር የሚያዙ ጉዳዮች አጠቃላይ ለኢንቨስትመንቱ ወይም ደግሞ ለአምራች ኢንዱስትሪ ያገለግላሉ የሚባሉ ወይም ደግሞ አገልግሎት ይሰጣሉ የሚባሉ ስቴክሆልደሮች ሙሉ በሙሉ የጉብኝቱ አካል ነው የነበሩት። ስለዚህ በመስክም ባየናቸው እንዲሁም ደግሞ በመድረክም ደግሞ ቁጭ ብለን በተወያየንባቸው ውይይቶች እነዚህ ጉዳዮች መፈታት እንዳለባቸው ለእኛም የሰጠን የቤት ስራ አለ፣ ለተቋማቶችም የተሰጡ አሉ። ይሄ በየጊዜው እየተገመገመ የሚመራበት ሂደት አለ። የክልላችን መንግስትም በተመሳሳይ እነዚህ ደረጃዎች ፈንክሽናል አድርጎ ስራዎችን እየገመገመ እየመራ ነው። አሁን ከጊዜ ወደ ጊዜ ችግሮች የመፍታት ባህላችን፣ ልምዳችን፣ አቅማችን እየተሻሻለ መጥቷል። ይሄን አጠናክረን ከቀጠልን አሁን እዛም እዚህም የሚነሱ ማነቆችን በዘላቂነት የምንፈታባቸው እድሎች ሰፊ ናቸው። ስለዚህ ትልቅ ተስፋ እድሎችም በእጃችን ላይ አሉ። ለኢንዱስትሪ የሚተላለፉ መሬቶች በቢሮክራሲ የታጠሩ ናቸው ተብሎ ይነሳል። በተለይ ደግሞ ከሶስተኛ ወገን ነፃ ያለመሆን ያለቀለት አድርጎ ከማስተላለፍ አንጻር ምንድን ነው እየተሰራ ያለው? አሁን መሬት ያለው በአርሶ አደር እጅ ነው ያለው። ስለዚህ ይህንን መሬት እንዴት ለኢንቨስትመንቱ ማቅረብ አለብን፣ እንዴት አገልግሎቶች ፈጣን ማድረግ አለብን የሚለውን አንዱና የመጀመሪያው ጉዳይ በፍላጎታችን ላይ መግባባት፣ በእቅዳችን ላይ መግባባት ነው። ይህንን ፍላጎታችን ላይ መግባባት ለምሳሌ ከመሬት አቅራቢ ተቋም ጋር በፍላጎታችን ላይ ተግባብተናል። ምን ያህል መሬት እንደምንፈልግ፣ ለየትኛው ኢንቨስትመንት ፕሮጀክቶች ምን ያህል ሄክታር መሬት እንደምናስፈልግ መሬት የሚያውቃል፣ መሬት አቅራቢ ተቋም የሚያውቃል፣ እኛም እናውቃለን ማለት። ሁለተኛ ይህንን የምንፈልገውን መሬት ከየት ነው ማግኘት ያለብን፣ በየትኛው ዞን በየትኛው ወረዳ የሚለውን ዲፋይን ተደርጓል። ሶስተኛ ይሄንን መሬት ስናገኝ አርሶ አደሩ አካባቢ የሚነሱ ጉዳዮች እንዴት መፍታት ያለብን፣ የካሳ ጉዳዮች አሉ፣ የሶስተኛ ጉዳይ ኢሹዎች አሉ። ይሄ በዓላማው ላይ ከተግባባን፣ በፍላጎታችን ላይ ከተግባባን እና ከመሬት አቅራቢ ተቋማት ጋር በቅርበት አሁን በጀመርናባቸው አግባቦች እየሰራን ከቀጠልን ያሉት ቶሎ መሬቶችን ከሶስተኛ ወገን የማጽዳት ወይ ደግሞ የማቅረብ ችግሮች በዘላቂነት ይፈታሉ ብዬ ነው የማስበው። የሬዚስታንሶች አሉ። አርሶ አደሩም መሬት በጣም አርሶ አደሩ ከመሬት ጋር ያለው ቁርኝነት ይታወቃል። መሬት በጣም ውድ ሀብት ነው። ስለዚህ በቀላሉ ይሄንን ሰብሮ ከመሄድ አኳያ አሁንም የአመለካከት ችግሮች አሉ። የበለጠውን ኢንቨስትመንት ፕሮጀክት ወይም ደግሞ የሚመጣውን ፕሮጀክት በቀና ያለመመልከት ችግሮች አልፎ አልፎ ያጋጥሙናል። ስለዚህ ከአርሶ አደራችን ጋር ወይም ደግሞ በአካባቢ ካለው ማህበረሰብ ጋር የምናደርጋቸው የውይይት መድረኮችም ይህንን መፍታት አለባቸው ማለት ነው። ስለዚህ በየጊዜው የምናደርጋቸው የኢትዮጵያ ታምርት ረገድ የምናነሳው በየአካባቢ ያሉ የመስተዳደሮች መሬት በማቅረብ ረገድ ሚናቸውን እንዲወጡ ኃላፊነታቸውን እንዲወጡ ለማድረግ ጥረት እየተደረገ ነው። አሁንም ከፍተኛ ፍላጎት አለ ወደ ክልሉ መጥቶ ኢንቨስት ለማድረግ። ስለዚህ እኛም በዛ ልክ መዘጋጀት አለብን ማለት ነው። ይሄን ማድረግ አለብን ብለን ከመሬት አቅራቢ ተቋማት ጋር በጣም በቅርበት እየሰራን ያለ ነው። በእርግጠኝነት እነዚህም ቢሮክራሲዎችም ጭምር የሚፈቱበት ሂደት ነው ያለው። ይሄ የአገልግሎት አሰጣጣችን ማዘመንም ቅድም እንዳልኩት ከዛ ጋር የሚያያዝ እንደነዚህ ተደራራቢ ችግሮችን አለመናበቦችን የሚፈታ ስለሆነ አሁን ያዘጋጀነውም የምንመራበት የክልላችን የ25 ዓመት የአሻጋሪ እድገትና ዘላቂ ልማት እቅድም በዋናነት እንደነዚህ ዱፕሊኬት የሆኑ ስራዎችንም ጭምር የሚፈታ ስለሆነ ውይይታችንም እያጠናከርን አሰራሮቻችንም እያሻሻልን ፕላስ ደግሞ ከተቋማት ጋር ያለን ቅንጅታችንን እያጠናከርን
እዚህ አካባቢ ያለውን የአቅርቦት ችግሮች በዘላቂነት መፍታት አለብን። ትክክል ነው። አሁን በእጃችን ላይ ውሳኔ ተወስኖላቸው መሬት ያልተላለፈላቸው ፕሮጀክቶችም አሉ። ስለዚህ ይሄ ራሱን የቻለ ሂደት ያስፈልጋል። ይሄን ሂደት ማፍጠን አለብን። ሂደቱን አፍጥነን ቶሎ መሬቱን ለአልሚዎች ማቅረብ ይጠበቅብናል። ይህን ደግሞ ከመሬት አቅራቢ ተቋማት ጋር በቅርበት የምንሰራ ይሆናል ማለት ነው። የኢንዱስትሪና ኢንቨስትመንት ቢሮ መዋቅር እስከ ወረዳ ድረስ የሚደርስ መዋቅር እንዳለው ይታወቃል እና አሁን ላይ ክልሉ የሚፈልገው የኢንቨስትመንትና የኢንዱስትሪ እንቅስቃሴ አለ። እንግዲህ አገልግሎቶችን የማዘመን ስራዎችም እየተሰሩ እንደሆነ እየገለጹልን ነው እና የእናንተ መዋቅር በወረዳም ደረጃ በዞንም ደረጃ በተለይ የፕሮጀክት ምልመላም ከታች ስለሚጀምር ይህንን አሁን ያለውን ፍላጎት አሁን ያለውን መዘመን መሸከም የሚችል መዋቅር ከማድረግ አንጻር የእናንተን መዋቅር ምንድን ነው እየተሰራ ያለው? እንግዲህ ከመዋቅር አኳያ ያለው እንግዲህ እቅዱን ተከትሎ የተሰራው ስራ በክልላችን ተቋማት ምን አይነት መዋቅር ሊኖራቸው ይገባል፣ ምን አይነት የሰው ኃይል ሊኖራቸው ይገባል፣ የትኛው ተቋም የትኛው አካባቢ ያስፈልጋል የሚለውን በቅርቡ አጽድቀናል። ለምሳሌ ኢንዱስትሪና ኢንቨስትመንት ተቋም በሁሉም የክልላችን አካባቢዎች እንደሚያስፈልግ የክልላችን መስተዳድር ምክር ቤት አምኗል። በወረዳዎችም ያው ዞኖቹ በፊትም ስለነበሩ ቀደም ሲል የነበረው ወደ 78% ነበረ የመዋቅር ተደራሽነታችን በወረዳ ደረጃ። አሁን አዲሱን እቅድ ተከትሎ ግን 100% ተደራሽ እንድንሆን ተደርጓል። 100% ተደራሽ እንድንሆን ተደርጓል ማለት ሁሉም አካባቢዎች ላይ የመዋቅር ይከፈታል ማለት ሳይሆን አካባቢዎች ወይም ደግሞ የኢንቨስትመንት ፍሰት እንትን ባለባቸው አካባቢዎች ላይ ትኩረት ሰጥተን የምንሰራባቸው እድሎች አሉን ማለት ነው። ለምሳሌ ቀደም ሲል መዋቅር ሳይኖራቸው ከፍተኛ ኢንቨስትመንት እንቅስቃሴ ያለባቸው አካባቢዎች አሉ፣ ግን መዋቅር የላቸው። ለምሳሌ ለሚን እናንሳ። ለሚ ናሽናል ሲሚንቶን ወስደን ብናይ ለሚ ላይ መዋቅር የለንም እኛ፣ ግን መዋቅር በሌለበት ያንን ግዙፍ ፕሮጀክት አሳክተናል። ስለዚህ እንደነዚህ አይነት ቀደም ሲል ያደሩ የቤት ስራዎችን ጭምር መልስ ሊሰጥ የሚችል ሁለተኛ አዳዲስ ፍላጎታችን ልናስተናግድ በምንችልበት አግባብ ላይ እቅዱን ተከትሎ አንዱ የተሰራው ስራ መዋቅሩን እስከታች ድረስ ተደራሽ ማድረግ የክልላችን መንግስት የወሰደው ትልቅ ኮሚትመንት ነው። ሁለተኛ ይሄንን የክልሉ መንግስት ካደረገ እንደ ተቋም ደግሞ ይሄ መዋቅር ምንድን ነው መስራት ያለበት የሚለውን ከኛ አኳያ የአሰራር ማዕቀፎችን ዲፋይን እያደረገ ነው። ዲፋይን ማድረግ ብቻም ሳይሆን መስራት ባለባቸው ማንዴቶች ላይ የግንዛቤ የመፍጠር ስራዎች ጀማምረናል። ይሄንን አዲስ አደረጃጀት የበለጠ ደግሞ ወደ ከማኑዋል ወደ ዲጂታል ማሸጋገር አለብን ብለን ቅድም ያልኩት ሲስተም እስከ ወረዳ ድረስ ተደራሽ የሚሆን ነው። ዝም ብሎ ተንጠልጥሎ ቢሮ ላይ የሚቀመጥ ሳይሆን ዋና ኦፕሬት የሚደረገው የወረዳ ላይ ከመሆኑ ጋር ተያይዞ በተለይ ከፕሮጀክት ምልመላ ጋር የሚያዙ ከፕሮጀክት ማኔጅመንት ጋር የሚያዙ ከአገልግሎት አሰጣጥ ጋር የሚያዙ ጉዳዮችን በዋናነት ሊቀርፍልን ይችላል ማለት ነው። ለምሳሌ ሞሰብ አንድ ማዕከል አገልግሎት ከገቡ ተቋማት ውስጥ አንዱ የኛ ተቋም ነው። ስለዚህ ቀደም ሲል የነበሩ ከማበረታቻ ጋር የሚያዙ ከፍቃድ ጋር የሚያዙ የጀመርናቸው ሲስተሞችን የበለጠ አስፍተናል ማለት ነው አሁን። ስለዚህ ይሄንን ተደራሽ ማድረግ አለብን ብለን ያለማነው ሲስተም እስከ ወረዳ ድረስ የሚደርስ ነው። ባለፉት ጊዜያት በተለይ አሰልጣኞች ስልጠና በሶስቱም ክላስተር በሸዋ በወሎ እና በጎጃምና ጎንደር ከ210 በላይ ለሚሆኑ ፈጻሚዎች ስልጠና ሰጥተናል። ይህንን የአሰልጣኞች ስልጠና ሰጥተናል። አሁን ደግሞ ታች ያለው ሰራተኛ እየተሰለጠነ ነው ያለ ነው። ስለዚህ እንደነዚህ አይነት ጉዳዮች መዋቅሩ ምን መስራት አለበት የሚለውና መዋቅሩ በቴክኖሎጂም የታጠቀ ቴክኖሎጂን የተረዳ ፈጣን እና ቀልጣፋ አገልግሎት ሊሰጥ የሚችል አደረጃጀት እንዲሆን በህግም እንዲሁም ደግሞ በሲስተምም የማስታረቅና የማስታጠቅ ስራዎች እየሰራን ያለ ነው። እነዚህ ጉዳዮችን አጠናክረን ከሄድን ቅድም አንተም እንዳነሳው መዋቅሩ መስራት ያለበትን ስራ እንዲሰራ ትልቅ እድል ይፈጥርልናል። እዛም እዚህም የሚነሱ ቢሮክራቲክ ጉዳዮችም በእርግጠኝነት በዘላቂነት የምንፈታባቸው እድሎች አሉ። ስለዚህ መዋቅሩ መቀመጥ ብቻም ሳይሆን መዋቅሩን የማብቃትና ተልእኮን እንዲወጣ የማድረግ ጉዳይ የቢሮ ነው። ቢሮ ደግሞ ይሄን እየሰራ ነው ማለት ነው። ዘርፉ ደግሞ የብዙ ባለድርሻዎችን ሚና መወጣት የሚጠይቅ ነውና ከማን ምን ይጠበቃል? አሁን ክልሉ የሚፈልገውን የኢንዱስትሪ ኢንቨስትመንት እንቅስቃሴ ለማሳካት ከማን ምን ይጠበቃል? ቀደም ሲል የነበረው በተቋማት መካከል የነበሩ መገፋፋቶች ነው የነበሩት። እንደ አንድ ያለማሰብ ሁሉም ለተቋም የማሰብ እና ትልቁ ስዕል ያለማየት መሰረታዊ ችግሮች ነው የነበሩ።
እዚህ በእቅዳችን ተግባብተን የወጣ ነው እንዴት ተቀናጅተን መስራት አለብን፣ የጋራ ግቦቻችን እንዴት ነው ማሳካት ያለብን በሚለው ጉዳይ ላይ መግባባት ተፈጥሯል በአመራር ደረጃ። ወደ ኢንቨስትመንት ተቋም ከመጣን ደግሞ ኢንቨስትመንት ብቻውን የሚሰራ አይደለም። ብዙ ስቴክሆልደሮች ያሉበት ፋይናንስ አቅራቢ ተቋማት አሉ፣ የሰው ኃይል የሚያቀርቡ አሉ፣ ቴክኒካል ድጋፍ ስልጠና የሚሰጡ ተቋማት አሉ፣ ቢሮክራሲውን የሚያሳልጡ አሉ፣ መሰረተ ልማት የሚያቀርቡ አሉ። ብዙ ስቴክሆልደርስ አሉ ከኛ ጋር ማለት ነው። ስለዚህ ይሄንን እንደየስራ ባህሪ አንድም በእቅዳችን በተግባባ ነው መሰረት፣ ሁለትም ደግሞ በእያንዳንዱ ተቋማት ላይ እኛ ከምንፈልገው ፍላጎት አኳያ ተቋማቶቹ ደግሞ ከኛ በሚፈልጉ ፍላጎት ላይ ቆመን በጋራ መስራት አለብን ብለን ከአንዳንድ ተቋማት ጋር ፎርማል የሆነ የመግባቢያ ሰነድም ጭምር እየተፈራረምን የጋራ ኮመን የሆኑ እቅዶችን በጋራ እያቀድን እየሰራን ነው ያለነው። ለምሳሌ ስራና ስልጠና ጋር ይሄን እየሰራን ነው። ምክንያቱም ኢንዱስትሪዎቻችን የሰለጠነ ሰው ኃይል ይፈልጋሉ። በሌላ መልኩ ደግሞ ወጣቶቻችን ስራ ይፈልጋሉ። ስለዚህ ይሄን በተናበበ መልኩ የሁለቱንም ተቋማት ተልዕኮ በሚያሳካ መልኩ አስተሳስረን እየመራን ነው። መብራት በተመሳሳይ መልኩ በጋራ እየሰራን ነው። የት አካባቢ ችግሮች አሉ በሚለው ለይተናል። ሌሎችም ተቋማት ፋይናንስ ተቋማት የራሳችን ፎረም አለን። በቅርቡም በእቅዶቻችን ላይ በደንብ ውይይት አድርገናል። እነሱም ይሄንን በማሳደግ ሚናቸው እንዲወጡ መግባባት ላይ ተፈጥሯል። ስለዚህ ሁሉም ተቋማት ጋር እንደዚህ የጋራ ፕላትፎርሞች እየፈጠርን የጋራ መግባቢያ ሰነዶችን እየፈጠርን ከትልቁ እቅድ የተቀዳ የአሰራር ማዕቀፍ አዘጋጅተን የበለጠ ትስስራችንን አጠናክረን ማነቆችን መፍታት አለብን ብለን ስራዎችን እየሰራን ያለ ነው። ከምንም በላይ ቅንጅት የሚፈልግ ተቋም የትኛውም ሴክተር ብቻውን የሚሰራው ነገር አለ ብዬ አላስብም። እኔ የምመራውን ተቋም ደግሞ ስመለከተው የበለጠ የብዙ ባለድርሻ አካላትንም ቅንጅት ይፈልጋል ማለት ነው፣ እናንተ ሚዲያውን ጨምሮ። ምክንያቱም የፕሮሞሽን ስራው የሚሰራው በእናንተ ነው። አካባቢ የማሰቁ ስራዎች የሚሰሩት በእናንተ ነው። ጉለቶቹ እንዲታረሙ ክፍተቶች የማሳየት ማንዴት የሚወጣው ሚዲያው ነው እና ብዙ ስቴክሆልደርስ ርብርብ የሚያደርግበት ተቋም ነው። ስለዚህ ከሁሉም ተቋማት ጋር ቅድም ባልኩት አግባብ እቅዶቻችን በሚያሳካ መልኩ እንደየስራው ባህሪ ተቀራርበን እየሰራን ነው። በአሰራር ማዕቀፍ ማስረን እየሄድን ነው። በመግባቢያ ስምምነቶችንም ተስማምተን እየመራን ነው። ስለዚህ ቅንጅታችን ቀጣይም ተጠናክሮ ይቀጥላል ማለት ነው። ሴክተር ለሴክተር ብቻም ሳይሆን እኛ ከኛም ክልል አልፈን ከፌዴራል ተቋማት ጋር ያለን ቅንጅት የበለጠ እንዲጠናከር፣ ከሌሎች ክልሎች ጋር ያለን ትስስር የበለጠ እንዲጠናከር እና ለዘርፉ ውጤታማነት ይጠቅማሉ የምንላቸው ከተቋማት ጋር የበለጠ ለመተሳሰርና በቅንጅት ለመስራት እየሞካከርን ነው ያለነው። ክልላችን ሰፊ ነው። ሰፊ የመልማት አቅም ያለው ክልል ነው። የተፈጥሮም ሰው ሰራሽም ጸጋ ባለቤት ነው። ክልላችን በግብርናም በማዕድንም በቱሪዝምም በቴክኖሎጂም በሁሉም ኢንቨስትመንት ዘርፎች የተመቸ ክልል ነው። የክልላችን መንግስት ይሄን እነዚህን ጸጋዎች የበለጠ ለማልማት የበለጠ ለኢንቨስተሩ ለሀገር ውስጥም ለውጭም ባለሀብቶች ምቹ ለማድረግ ትልቅ ስራዎችን እየሰራ ነው። የመዋዕለ ንዋይ ፍሰታችን ማሻሻል አለብን፣ እነዚህ ጸጋዎች ማልማት አለብን የሚለው አቅጣጫ ተቀምጧል። ስለዚህ ይሄንን የመንግስት ቁርጠኝነት ብቻም ሳይሆን አሁን ባለው ሁኔታ የክልላችን ህዝብም አካባቢያችን ላይ መልማት አለብን፣ ኢንዱስትሪ መምጣት አለበት፣ ኢንቨስትመንት መምጣት አለበት የሚል ጥያቄዎችን በየጊዜው ቀደም ሲል የነበረው ውሃ ይግባልኝ፣ መንገድ ይግባልኝ፣ መብራት ይግባልኝ ጥያቄ ነው የነበረው። አሁን ግን ለምን ኢንዱስትሪ እዚህ አልተስፋፋልኝም፣ ለምን ኢንቨስትመንት እዚህ አልመጣም የሚለው ጥያቄ ደግሞ እያደገ መጥቷል። ይሄ በጣም ትልቅ ኢኒሼቲቭ ነው እና ፍላጎት መነሳሳት ነው። ስለዚህ የክልላችን መንግስትም የክልላችን ህዝብም ለኢንቨስትመንቱ ያለው ፍላጎት ወይም ደግሞ ኢንቨስትመንቱ እንዲስፋፋ ያለው መነሳሳት ከፍተኛ ነው። አሁን ላይ ክልላችን ሰላሙ እየተረጋጋ ነው፣ ለኢንቨስትመንት ምቹ የሆነ እየመጣ ነው። ስለዚህ ቅድም ያነሳናቸው ጸጋዎችን ለማልማት ብዙ አቅሞቻችን አሁን አሉ። ይሄ ብቻም ሳይሆን የአሰራር ማዕቀፎቻችን እያሻሻለን እየመጣን ነው። የህግ ማዕቀፎቻችን እየተሻሻለ እየመጣ ነው። አሰራራችንን ለማዘመን ጥረት እያደረገን ነው። ስለዚህ ወደ አማራ ክልል መጥተው የሀገር ውስጥም የውጭም ኢንቨስተሮች ኢንቨስት እንዲያደርጉ በዚህ አጋጣሚ ጥሬን ነው የማስተላልፈው። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ ከአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት ጋር ቆይታ ስላደረጉ እጅግ አድርጌ አመሰግናለሁ። የተወደዳችሁ ተመልካቾቻችን የዛሬው የወቅታዊ ዝግጅታችን የተከታተላችሁትን ይመስል ነበር። የአማራ ክልል የኢንዱስትሪና ኢንቨስትመንት ሁኔታዎችን ያነሳን ነው ቆይታ ያደረግነው። ዘመኑ ታደለ ከሌሎች ባለሙያዎች ጋር በጋራ በመሆን ከእናንተ ጋር ቆይታ አድርጌያለሁ። ለአብሮነታችሁ አመሰግናለሁ። ጤና ይስጥልን።